ክብራትና ክብራን ተመልካቾቻችን መወዳ መዝናኛችንን እየተከታተላችሁ ነው። በድጋሚ አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ረመዳን ነው። ረመዳን ውስጥ በተለይ ደግሞ በኢፍጣር ሰዓት ከምናደርጋቸው ዱዓዎች ውስጥ አንዱ ذهب الظمأ وابتلت العروق وثبت الأجر إن شاء الله እንላለን። ጉሮሯችንም ምንድነው ጥማቱም ተወገደ ابتلت العروق ይሄ ደርቆ የነበረው የጉሮሯችን መስመር ረጠበ እንላለንና ሰሆር ላይ በተለይ ደግሞ አመጋገብ ጋር በተያያዘ የራሱ መንገድ አለው ይላል የእህል ውሃ ፕሮግራማችን ምንድነው የሚለው እንከታተላለን። እንደዚሁ የራስ ምታት የሚያስቸግራቸው አይነት ሰዎች አሉ ማይግሬን መሰል ህመሞች ማለት ነው። በጾም ሰዓት በተለይ ደግሞ በጣም ይቸገራሉና ይሄንን በተመለከተ ምን መፍትሄዎች አሉ የሚለውን እህል ውሃ ፕሮግራማችን ቀጥሎ ያቀርብላችኋል። ተከታተሉ። ተመልሰን እንገናኛለን። በድጋሚ መልካም ቆይታ ይሁንላችሁ። بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم እንዴት ናችሁ ተመልካቾች? ይህ በየሳምንቱ በዚህ ሰዓት የሚቀርብላችሁ እህል ውሃ የተሰኘው ፕሮግራማችን ነው። ረመዳን እንግዲህ የተወሰኑ ቀናትን አሳልፈናል። በዚህ ቆይታችሁ የጾም ሁኔታችሁ እንዴት ነበር? የገጠማችሁ ነገር ካለ በፈጥር ሰዓት በስሑር ሰዓት ያስተናገዳችሁትና የተሰማችሁ የተለየ ነገር ካለ እንዲሁም በዚህ ፕሮግራም እንዲሰራላችሁ የምትፈልጉት ርዕስ የምታነሱት ጉዳይ ካለ በ0948992121 መልእክቶቻችሁን አስቀምጡልን። ኢንሻአላህ የሚቻለውን ያህል በመረጃዎችን ሰብስበን ለማቅረብ እንሞክራለን ኢንሻአላህ። ስለዚህ ወደ ዛሬው ስመጣ ኢንሻአላህ ዛሬ ላይ የምናነሳው ስሑር ባለፈው ሳምንት ስሑርና ፍጡር ምን መምሰል አለበት የሚለውን አንስተናል ኢንሻአላህ። ዛሬ ደግሞ ምን አይነት ምግቦች ቢካተቱ የተሻሉ ይሆናል። ቀጥሎ እንግዲህ ያለፈው ሳምንት ያነሳናቸውን የውሃ ጥምን ረሃብን ለመቀነስ ምን አይነት ነገር መጠቀም ይኖርብናል፣ ከፍተኛ ህመም ያለባቸው ሰዎች ከረመዳን ጋር እንዳይባባስባቸው ምን መጠቀም ይኖርባቸዋል፣ በተለይ ራስ ምታት፣ ከፍተኛ ራስ ምታት፣ ግፊት፣ ሚግሬን እነዚህን የመሳሰሉ ከበድ ያለ ህመም ያለባቸው ሰዎች እንዴት ነው ጾም ጾም በሚጾሙ ሰዓት የሚባባስባቸው ከሆነ እንዴት አድርገው መቆጣጠር ይኖርባቸዋል የሚለውን ለማየት እንሞክራለን ኢንሻአላህ። በመጨረሻም ደግሞ ቋሚ መድኃኒት የሚወስዱ ታማሚዎች እንዴት አድርገው ከጾም ጋር ራሳቸውን አዋደው መሄድ ይችላሉ የሚለውን የምናነሳ ይሆናል ማለት ነው ኢንሻአላህ። በቅድሚያ ግን ስሑርና ፍጡር ላይ ልንመገባቸው ከሚችሉ ምግቦች በዋናነት እንደ ሐሳብ የምጠቁማችሁ የተወሰኑ የምግብ አይነቶች ይኖራሉ። በቀላሉ ቤት ባፈራው ነገር ልንጠቀማቸው የምንችላቸውን የምግብ አይነቶች ለመጥቀስ እወዳለሁ ኢንሻአላህ። ስሑርና ፍጡርን ስናስብ በዋናነት ባለፈው ሳምንት እንዳነሳ ነው የተወሰኑ ሰዓት ሊኖረን ይገባል። ያው የተወሰነ ሰዓት አለው ፍጡርና ስሑር። ቢቻል ስሑር ላይ በተለይ ወደ አዛን የቀረበውን ሰዓት ብንጠቀም ለስሑር የተሻለ ይሆናል። ይሄም እንግዲህ እንዴት አድርገን ውሃ ጥምና ረሃብን መቀነስ እንችላለን ለሚለው አንዱ መልስ ይሆናል። የነብዩ አለይሂ ሰላቱ ሰላም አንዱ ምክር የነበረው ስሑራችንን አስጠግተን እንድናፈጥር እንድንሰሐር ስለሆነ ማለት ነው። ሌላው ስሑር ላይ መጠቀም ከምንችላቸው ነገሮች ፋይበር ብዙ ያለባቸው ምግቦች፣ ፕሮቲን ብዙ ያለባቸውን አይነት ምግቦች ብንጠቀም የተሻለ ይሆናል። እነዚህም ማለት ለምሳሌ እንደ እርጎ፣
ፋይበር የምንላቸው ደግሞ እንደ ብዙ አይነት እህሎች ከነገለባው ሳይፈተጉ የተፈጩ እህሎች እነዛን መጠቀም የተሻለ ይሆናል። ለምሳሌ ስሑር ላይ ልንጠቀም ከምንችላቸው የምግብ አይነቶች አሁን የጠቀስነውን እህል እንደ ቂጣ አድርገን ተጠቅመን ከእርጎ ጋር መጠቀም አንደኛው ነው። ሌላው አንድ ሙዝ፣ የለውዝ ቂቤ 1 ማንኪያ፣ ሺያ ሲድስ 2 ማንኪያ አድርገን ይሄንን አንድ ላይ አደባልቀን የተወሰነ ወተት ወይንም እርጎ ጨምረን መመገብ ስሑር ላይ የተሻለ የረሃብም የውሃ ጥምም መቀነስ ሊያመጣ ይችላል። ሌሎችም መጨመር የምንችላቸው ፍሩቶች ካሉ ለምሳሌ ስትሮበሪ፣ አቮካዶ፣ እነዚህን ሐብሐብም የተገኘውን ፓፓያም እነዚህን የተወሰኑ ቁርጥራጮች ጨምረን አንድ ላይ መጠቀሙ የተሻለ ለስሑር የሚመከር ይሆናል። ሌላው የአጃ ሾርባ እንዲሁ 2 ግማሽ ሙዝ ቆራርጠን ከአጃ ሾርባ ጋር መጠቀም፣ ወተት የተወሰነ መጨመር ካልሆነ እነዚሁን ያሉትን ያለ ወተትም መጠቀም እንችላለን። ሌላ ቀደም ካነሳሁላችሁ ጋራ አብሮ ሊሄድ የሚችል እርጎንና ሺያ ሲድስን ከተወሰኑ ፍሩቶች ጋራ መጠቀም እነዚህም የተመከረ ይሆናል። እንጀራና ወጥ የተለያዩ አይነት ወጦች ከጎመን፣ ቆስጣ እነዚህን የመሳሰሉ የተለያዩ አይነት ወጦችን አብረን መጠቀምም የሚቻል ይሆናል ማለት ነው። ፕሮቲንን እንጨምር ስንል ደግሞ የተቀቀለ እንቁላል ከቦሎቄ ጋር እንደ ንፍሮ ቀቅለ ነው ማለት ነው ቦሎቄውን እሱን ከተቀቀለ እንቁላል ጋር አድርገን ይሄንን የተወሰነ ቅመም በተነንበት መመገብ የተሻለ ይሆናል። ሌላ እንቁላልና ስፒናች ወይንም ቆስጣ የተወሰነ አይብ እነዚህንም በቂጣ አድርጎ መመገብ ይቻላል። ሽሮ በቀይ ጤፍ አድርገን እንጀራችን ቀይ ጤፍ መሆን ይኖርበታል። ከሽሮ ጋራ የተገኘውን ሰላጣ ጨምረን መመገብ ለፈጥርም ለስሑርም መሆን ይችላል። አቮካዶ ከሽሮ እንጀራና ሽሮ ወጥ አድርገን አቮካዶ 1 ወይንም ግማሽ ጨምረን አይብ የተወሰነ ማንኪያ ጨምረን መመገብ የተሻለ ይሆናል። ስለዚህ እንደዚህ አይነት ነገሮች አብዛኛውን ቤታችን በመናገኛቸው ይሆናል ማለት ነው። አልፎ አልፎ መጨመር የምንፈልጋቸው ነገሮች ካሉ መጨመር ይቻላል። ስጋ መጨመር ይቻላል። የአሳ፣ የዶሮ ሾርባ፣ የአትክልት ሾርባ ከዶሮ ጋራ ምስር ጨምሮ እነዚህ በጣም ብዙ አይነት አማራጮች አሏቸው። ግን ጤናማ እንዲሆን የተወሰነ ፋይበር መኖር አለበት። እህሎቹ መኖር አለባቸው። ሌላው ፕሮቲን መኖር አለበት። ፕሮቲን የእንስሳት ተዋጽኦ ፕሮቲን ሊሆን ይችላል ወይንም የአትክልት ተዋጽኦ ፕሮቲኖችን መጠቀም እንችላለን ማለት ነው። የሌላው በጣም ጥሩ ውሃ ጥምን ሊቀንስልን የሚችል አንድ የስሑር አይነት ብዙ ጊዜ ልናገኝ የምንችለው ግማሽ ቲማቲም ከአንድ ኺያር ጋር ጨምረን እርጎ አድርገን መመገብ ያም አንድ የስሑር አይነት መሆን ይችላል። የተወሰነ የተቀቀለ ምስር ወይንም እንደ ንፍሮ የምንጠቀማቸውን ሌሎች እህሎች ቦሎቄ ሊሆን ይችላል ወይ አባጮማ የምንለውን እሱን ጨምረንበት መመገብ ይሄም አንድ ጥሩ የስሑር አይነት ይሆናል። ምናልባት እንግዲህ ረመዳንን የተወሰኑ ቀናት አሳልፈን ነው ዛሬ የተገናኘ ነው። ከዚህ በኋላ ላለው ግን የተሻለ ማዘጋጀት የምትችሉት ይሆናል ብዬ አስባለሁ ኢንሻአላህ። በዚህ ዙሪያ የገጠማችሁም ነገር ካለ አስተያየታችሁን በ0948992121 ላይ በቴሌግራም በቴክስት መላክ ትችላላችሁ ኢንሻአላህ። በመቀጠል የምናየው የውሃ ጥምን እንዴት መቀነስ እንደምንችል፣ ረሃብን እንዴት መቀነስ እንደምንችል አንድ ላይ አይተናል። ከዛ በመቀጠል ደግሞ ሚግሬን ወይንም ከፍተኛ ራስ ምታት ያለባቸው ብዙ አይነት የሚግሬን አይነቶች አሉ። ከፍተኛ የራስ ምታት ማምጣት የሚያመጣ በሽታ ነው ሚግሬን የሚባለው። ከፍሎ ሊያመን የሚችል የራስ ምታት አይነት ካሉት የሚግሬን አይነቶች በጣም አልፎ አልፎ የሚኖር ግን በጣም ከባድ የሚባለው ደግሞ ሄሚፕሌጂክ ሚግሬን የሚባለው ነው። በአንድ በኩል ያለውን የሰውነት ክፍል እስከ ማደንዘዝ የሚደርስ የሚግሬን አይነት የራስ ምታት አይነት ነው። በዚህ አይነት በሽታ የሚጠቁ ሰዎች ብዙ ጊዜ
እጃቸውም እግራቸውም ወይንም እጃቸው ብቻ በአንድ በኩል ወይ በቀኝ ወይ በግራ በኩል በጣም ከፍተኛ መደንዘዝና መዛል ሊኖረው ይችላል። ከፍተኛ ራስ ምታት እስከ ማስመለስ የሚደርስ ማቅለሽለሽ ያለው አይነት ራስ ምታት ይኖራቸዋል። እንዲህ አይነት ራስ ምታቶች ብዙ ጊዜ በረሃብ ይቀሰቀሳሉ። ከዛ በተጨማሪ ደግሞ ከፍተኛ ድምጽ ወይንም ከፍተኛ ብርሃን ባለበት ቦታ ሊነሳ ይችላል። ሌላ ለከፍተኛ ወይንም ሙቀት ለከፍተኛ ሙቀት ወይ ለፀሐይ ለረጅም ሰዓት በመጋለጥ በንዴት በእንደዚህ አይነት ነገሮች ሊነሳ የሚችል የራስ ምታት አይነት ነው። ይሄንን አይነት ራስ ምታት ብዙ ሰዎች ጾም እስከ መፍታት ሊያደርሳቸው ስለሚችል እንዲሁም አንዳንድ ሐኪሞች መጾም የለባችሁም ስለሚሉ ሌሎችም ከዚህ ጋር የተያያዙ በሽታዎች መጾም የለበትም የሚባል ተብለው የሚነገራቸው ታማሚዎች ስላሉ ለነሱ እንደ ሐሳብ ሊጠቅማቸው የሚችል አንድ መፍትሄ መሆን የሚችል ነገር ልጠቁማችሁ ኢንሻአላህ። በተለይ ሚግሬን ላለባቸው ሰዎች ይሄ ከፍተኛ ራስ ምታት ላለባቸው ሰዎች ማታ ማታ ከመኝታ በፊት ለአንዳንድ ደቂቃ ያህል ወይራ ዘይት እና ጤና አዳም አብሮ ሞቅ አድርጎ የተወሰነ 2 ማንኪያ ወይራ ዘይት ከተወሰነ የጤና አዳም ቅጠል ጋር በማሞቅ ሳይነስ ኤሪያ የሚባሉትን ማሳጅ ማድረግ የተሻለ ይሆናል። ሳይነስ ኤሪያ የምንላቸው አፍንጫችን፣ ቅድማችን አካባቢ፣ እዚህ ጎናችን ላይ እና እዚህ አካባቢ ጀርባችን ላይ ተጨማሪ ቦታ ለአንዳንድ ደቂቃ በዘይቱ ማሳጅ በማድረግ ለረጅም ሰዓት ለረጅም ቀናት ቢቻል ከረመዳን በፊት ጀምሮ ቢሆን ይመከራል። ካልሆነ ግን አሁንም ቢሆን እያደረጉ ሚግሬንን ማስታገስ እንዲሁም ለረጅም ጊዜ ህመሙን ለመቀነስ ይረዳል። ከተቻለ ደግሞ ሌሎች የሚያባብሱ ነገሮችን መቀነስ ያስፈልጋል ማለት ነው ኢንሻአላህ። በዚህ አይነት ራስ ምታት የሚሰቃዩ ወንድሞችና እህቶች ማለት ነው ኢንሻአላህ። ስለዚህ በዚህ አይነት መልክ ያለንን የጤና መጓደል በተለይ ረመዳን ስንጾም የሚመጡ የጤና መጓደል የሚባሉትን ማስታገስ የምንችልባቸው ብዙ አይነት መንገዶች ይኖራሉ። ምናልባት የተለየ እዚህ ላይ ያልጠቀስናቸው እኔ ስጾም ይሄ በሽታ ይነሳብኛል የምትሉት ደግሞ ካለ ተመልካቾች ኢንሻአላህ በጠቀስነው ስልክ ቁጥር በቴሌግራም ወይንም ደግሞ በቀጥታ ቴክስት በመላክ ያላችሁን አሳውቁን። ኢንሻአላህ ለዛ ስፔሲፊካሊ መፍትሄ መሆን የሚችሉ ነጥቦችን ኢንሻአላህ ለመጠቆም እንወዳለን። በመጨረሻም ቋሚ መድኃኒት የሚወስዱ ሰዎች ታማሚዎች እንዴት አድርገው ነው መድኃኒታቸውን ከጾም ጋር አስተካክለው መውሰድ የሚችሉት የሚለውን ለመጠቆም እወዳለሁ ኢንሻአላህ። ቋሚ መድኃኒት ለተለያየ በሽታ የሚወስዱ ወንድሞችና እህቶች ለስኳር፣ ለግፊት፣ የኤችአይቪ መድኃኒቶች፣ ሌሎችም ቋሚ የሚባሉ ብዙ አይነት መድኃኒቶችን የሚወስዱ ወንድሞችና እህቶች እንደ ሐሳብ ሊጠቀሱ የሚችለው ከጾም ጋር በተለይ የሚወስዷቸውን መድኃኒቶች በተለይ በበዙ ቁጥር በአንድ ጊዜ ባይወስዷቸው ይመከራል። በተለያየ ሰዓት አከታትለው ከፈጥር በኋላ አንዱን፣ ከእራት በኋላ አንዱን፣ ከስሑር በኋላ አንዱን አድርገው ቢወስዱ እንደዚህ አለያይተው ቢወስዱ ይመከራል። ብዙ ጊዜ የበሽታውን መጠን ለምሳሌ ግፊት ያለበት ታማሚ ከሆነ ወይ ስኳር ያለበት ታማሚ ከሆነ ምግብ ተመግቦ ፈጥር ካፈጠረ በኋላ መድኃኒቱን ወስዶ ሌሎች ምልክቶችን ካየ ቶሎ ራሱን ቼክ ማድረግ ይጠበቅበታል ማለት ነው አካባቢው ላይ ያለ ቦታ ላይ። እንዲሁም ከስሑርም በኋላ ከሆነ እንደዛው ራሱን ቼክ ማድረግ ይኖርበታል። ምናልባት የሰዓት ልዩነት ሊኖር ይችላል። ለምሳሌ በ12 ሰዓት ልዩነት መወሰድ ያለበት ከሆነ ያንን በተቻለ መጠን ሰዓቱን አጀስት ለማድረግ መሞከር። ለምሳሌ ስሑር 11 ሰዓት ላይ የሚበላ ከሆነ 11 ሰዓት ላይ ፈጥር የለም። ስለዚህ 12 ሰዓት ከምናምን የመጀመሪያ የፈጥር ሰዓት ነው የሚሆነው፣ የመጀመሪያ የምግብ ሰዓት ይሆናል። በዛ ሰዓት የተወሰነ ጨጓራን ሊከብድ የማይችሉ ምግቦችን ከወሰዱ በኋላ ወይንም ከመድኃኒቱ ጋር የማይጋጩ ምግቦችን በመውሰድ ከዛ ቀጥሎ መድኃኒቱን መውሰድ ይኖርበታል። ከዛም ባለፈ ደግሞ የተለየ ምልክት ካየ በተለይ ምግቡን መድኃኒቱን ከወሰደ በኋላ የተለየ ምልክት ካለ ቶሎ የሕክምና እርዳታ ማግኘት ያለበት ቦታ ላይ መውሰድ ይኖርብናል ማለት ነው ኢንሻአላህ። ይሄንን ያህል ከጠቆምን በመጨረሻም ጣፋጭ የሚባሉ
ምግቦችን እንዴት እናስተካክላቸዋለን? በተለይ አትክልቶችን፣ ፍራፍሬና አትክልቶችን። ጣፋጭ የሚባሉ ፍራፍሬዎች በአብዛኛው ለጤና ጎጂ የሚባሉ አይደሉም። ምክንያቱም ያላቸው ነገር ከፋይበር ጋር የተያያዘ ጥፍጥና ስለሆነ ማለት ነው። ፍሪ ሹገር የምንላቸው ለምሳሌ እንደ ስኳር፣ የታሸጉ ጁሶች፣ ሌሎች እነዚህን የመሳሰሉ ወይንም ደግሞ ምግብ ለማጣፈጥ ተብለው የሚጨመሩ የተለያዩ ጣፋጭ ፈሳሾች አሉ። እነዛን የምንጠቀምበት ሰዓት በቀጥታ ስኳራችንን በከፍተኛ ሁኔታ ሊጨምሩት ስለሚችሉ ያንን ከፍተኛ ጥንቃቄ ማድረግ ይኖርብናል። ጣፋጭ የተባሉት አትክልቶችን መጠናቸውን አስተካክለን በማንኛውም ሰዓት መመገብ አስፈላጊ ይሆናል። እነዚህ ፍራፍሬዎች የሚጨምሩት ከፍተኛ ክብደት አይኖርም ብዙ ጊዜ ባለው ጥናት። ከዛም ባለፈ ደግሞ የሪስኩ ወይንም አደጋው ሌሎች ችግሮችን ያመጣሉ ተብሎ የሚታሰብባቸው አደጋዎች ብዙ የሚታሰቡ አይደሉም የፍራፍሬዎች ላይ ማለት ነው። ከነዛ ውስጥ አንደኛው ብዙ ጊዜ የምንጠቀመው በተለይ ረመዳን ሲመጣ ሐብሐብን ነው። ሐብሐብ ብዙ የጤና ጥቅሞች አሉት። ስለዚህ ሞዴሬት አድርገን በተለይ ስኳር ታማሚዎች ጥፍጥናው ከፍ የሚሉ ነገሮችን ፋይበርም ያለው ቢሆን የተወሰነ ቀንሰው መጠቀም ይኖርባቸዋል ማለት ነው። ከሁለት ቁርጥ ባያልፍ ወይንም ደግሞ ከ100 ግራም ሐብሐብ ባያልፍ ይመከራል። ወደ 98% የሚሆነው ውሃ ነው ሐብሐብ ውስጥ ያለው። ስለዚህ የውሃ ጥማችንንም በዛው ለመቀነስ ይረዳል ተብሎ ይታሰባል። ከዛም አልፎ ደግሞ ቫይታሚን ሲ እና ሌሎች ቫይታሚኖችን ይይዛል ሐብሐብ እና ብዙ ጊዜ ቫይታሚን ሲ ደግሞ ከዛም አልፎ ኮላጅንን ይይዛል። ኮላጅንና ቫይታሚን ሲ የሰውነታችንን የመከላከል አቅም እንዲሁም ፍሪ ራዲካልስ የሚባሉ ለካንሰር የሚያጋልጡን ለእርጅና የሚዳርጉንን አይነት ሴሎች በአጠቃላይ የሚያጸዳ ቫይታሚን ሲ እና ኮላጅን ይይዛል ሐብሐብ ኢንሻአላህ። ስለዚህ መጠኑን አስተካክለን ሐብሐብ ብንመገብ ብዙ ስኳራችንን የሚጨምር አይሆንም። ከዛልክ ሙዝንም ሌሎችንም ስንወስድ የራሳቸው የሆነ በቂ የሆነ መጠን አድርገን ማስተካከል ያስፈልገናል። እዚህ ላይ ትኩረት መስጠት ያለብን አንድ ነገር ቢኖር የሚጣፍጡ ነገሮችን ፍራፍሬዎችን ከወሰደን በኋላ ስኳራችንን ከ2 ሰዓት ቆይታ በኋላ ቼክ ማድረጉ ተገቢ ይሆናል። የጨመረብን የትኛው እንደሆነ መለየት እንድንችል ይረዳናል፣ በተለይ ታማሚ ለሆኑ ሰዎች። የዛሬውን ፕሮግራማችንን እንግዲህ በዚሁ አብቅተናል። ኢንሻአላህ በሚቀጥለው ሳምንት በሌላ የእህል ውሃ ፕሮግራም እስከምንገናኝ ድረስ መልካም ደስ የሚል አፍጥር ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።